እኔ አንተ ማለት ነው $50,000 ካሳየክ እኔ ያለ ማቋረጥ ማለት ነው ኧረ ቤታ በአማርኛ አውሪ እስክባል ድረስ አወራለሁ በእንግሊዝኛ። እኔም ያቀኝ ያውቃል፣ አቤል ይሰማል፣ ሁሉ ያውቃሉ ሳወራ እነ ዲቦራ ሁሉ። ግን ለእናንተ ማንም ይሄን አድርጊ ስላለኝ አላረግም። ግን አንተ ቻሌንጅ እንደራረግ ያው በህዝብ ፊት አንተ $50,000 ባንክ ላይ ካሳየክ ለምንድን ይሄንን የምለው ጋይስ አሜሪካን ሀገር ከ20 ዓመት በላይ ተቀምጧል አይደል? 27 ዓመት ተቀምጧል አሜሪካን ሀገር። እንግሊዘኛ እችላለሁ ብሏል አይደለ? ከቻለ ያንን የሚችለውን እንግሊዘኛ በገንዘብ መለወጥ አለበት። ቋንቋ ስላወቀ ምንም ለውጥ የለም። ቋንቋ ኖሌጅ አይደለም፣ እውቀት አይደለም። ኢንትረስት ካለ ፍላጎት አንድ ሰው ካለው ማወቅ ይችላል። ምንም ችግር የለውም። ገብቷችኋል አይደል? ግን አንተ በዚህ እንግሊዘኛ በምታውቀው እንግሊዘኛ ምን ተጠቅመሃል? ምን ገንዘብ አትርፈሃል? ምን አሜሪካን ውስጥ ሰርተሃል? ምን ባንክ ውስጥ አስቀምጠሃል? $50,000 ካሳየክ እኔ አወራለሁ። ከዛ በተረፈ ከአንተ ጋር ስመላለስ አሉልም። ይሄንን ዘግቼዋለሁ፣ ጨርሻለሁ። ማርያምን እኔ ከሱ የተሻለ ገንዘብ አለኝ። ክርስቶስን ነው የምላችሁ። እኔ ከሱ የተሻለ ገንዘብ አለኝ። 13 ዓመት ሙሉ ቲክቶክ ላይ ማን ሶሻል ሚዲያ ላይ ተዘብዝፎ ዩቲዩብ ሰርቶ እኔ እንኳን ዩቲዩብ እንኳን ሰርቼ በስነስርዓት አላቅታ ያላችሁ አሁን ነው ራሱ በቅርብ ጌም የተጫወትኩት አይደል? ከሱ የተሻለ ማርያምን ገንዘብ አለኝ። ከሱ የተሻለ ከሌሎቹ ምንም የተሻለ ገንዘብ የለኝ። ከሱ ግን አለኝ። ይህ ሁሉ ዓመት ተፍ ተፍ ብሎና በዚህ በቻልክበት ቋንቋ ምን አተረፍክበት አሜሪካን ሀገር ብላችሁ ጠይቁትኝ። ስንት ብር አለ ባንክ ውስጥ በሉት። ዋናው ገንዘብ መያዝ ነው። ስለ ቋንቋ አወቃችሁ አላወቃችሁ እዚህ ሀገር ገንዘባችሁ መያዝ ነው። አንተ ቤት ውስጥ ተዘብዝፈክ ምን ያስክበት? ይሄንን ካላሳየ ጋይስ እኔ ዘግቼዋለሁ ይሄ ወሬ። ስለዚህ ሰውዬም አላወራም፣ ጨርሻለሁ። ገንዘቡን ካሳየ እኔ እንዴት ማውራት እንደምችል አሳየዋለሁ። ዘግቻለሁ ውዶቼ። ኬት አምጥቶ እሱን ፍራው ማርጊያምን ግን ቀን 2 ቀን 3 ቀን አልሰጠውም። ነገውኑ ከቻለ አሁን ቢያደርገው መልካም ነው። ለምን ባንኩ ምኑም እጁ ላይ ነው ያለው። መቼስ የሰው አካውንት አይደለም ያለው። አሁን ቢያሳየን መልካም ነው። ካልቻለ ግን ነገ በጠዋት አንድ እድል ነው የምሰጠው። አንድ እድል። እኔማ እኮ ተነጋገርኩ እኮ ቻሌንጅ ነው ውዴ። እኔንማ ተይው ቻሌንጅ ሰጠኛል። ለአንቺ በእንግሊዝኛ ካወራሽ እኔ 2 ወር ቲክቶክ አልመጣም አለ አይደለ? እኔ ደግሞ እሱ 50,000 ካሳየ እኔ አወራለሁ። በቃ በትንሹ ለዛው ማሳንሽ የለን ነው። በዚህ ዓመት ሁሉ ቆይቶ 100,000 መኖር ነበረበት። ቻሌንጅ ተደራረግን፣ አለቀ። አሰጀን እንኳን እግዚአብሔርን ነው የምላችሁ ካለው ቻሌንጅ ተደራርገናል። የሚስቱንም ጨምሮ ደምሮ እንትን ይበል። የልጆቹንም ካላቸው ጨምሮ ብቻ ሳይ ፓስተር በክብር ይነፉ፣ ፓስተር በክብር ይነሱ። ፓስተርነቱን ገፈፍኩት እኮ በአንድ ቀን። ይኸው ተሳዳቢ ሆኖ ተቀመጠ። ተሳዳቢ ሆኖ ተቀመጠ። በቃ አለቀ። ፓስተር ይነፉ እያሉ መሄድ ነው። ምንድን ለምን ላለው ዋንዴይ ለምን ላለው በሶስት ፎሎ የመጣው እሱ እንዳረገው እሱ ማን ስለሆነ ነው እኔን እንዲህ ካወራሽ ምናምን ብሎ ቻሌንጅ የሚሰጠኝ? እኔ እኮ እኔም ተከታይ አለኝ፣ እሱም ተከታይ አለው፣ እኔም ፎሎ አለኝ፣ ፔጅ አለኝ። እሱ ብቻ ማን አባቱ ስለሆነ እንዲህ ካወራሽ እኔ ከቲክቶክ የምወጣው? እኔ ደግሞ ይሄን ካደረገ አሳየዋለሁኝ። ደፋር ከቻልሽ በይ ካልቻልሽ በይ አትለኝ። ማን አባሽ ስለሆንሽ ነው የምታዥኝ? ቆረቆራ እጅና እዛ ተርመጥመጪ። አይማ ደግሞ የማርያምን ፎቶ አድርገሽ ማርያምን እንኳን ሲሳደብ ቆመሽ ያልተቃወምሽ ዛሬ መተሽ ደግሞ ለሱ ትከራከሪያለሽ። ቆሽ ማዳ አራም የማርያምን ፕሮፋይል ከእንትንሽ ላንሽ ከፕሮፋይልሽ ላንሽ። ቅሌት አሞራደድም ፓስተር ቆለጦ ብዬው እኔ እዛ ሂጅ እኮ ነው ጋይስ። ፓስተር ቆለጦ ብዬ ጽፌለት አበደ። እኔ ይህንን አልጠራም አለ። እኔ ባለጌ አይደለሁም አልጠራም ይሄንን። እሱ ግን ጂኒ ቆለጥ እያለ ግን ያስተማረን እሱ ነው እንግዲህ ጋይስ አይደለ? ጂኒ ቆለጥ እያለ ሲሳደብ የነበረው አመቱን ሙሉ እሱ ነው እንግዲህ። ከዛ እኔ ደግሞ ፓስተር ቆለጦ አልኩትኝ ከሱ ለምጄ ነው። ከራስ ጋር እና ይሄንን እንትን ዘግቼዋለሁ። 50,000 በጠዋትን ነገ ከነገ ወዲያ አልፈልግም። በንጋታው አሚን ጠዋት ማለት ካሳየ እኔ ትላለሁ ከተበድሮ ምናምን ተጨቆ ምናምን እንዳይመጣ ግን ለወልያው ሰው ይወዶቼ ፌቨንን ምን ፌቨናውን እሱ ረግጣት አልረግጣት
ሀይዬኔ ማረ እንዴት ነሽ? በቃ ፓስተር በክብር ይነፉ በሉት። ቤታችሁ ውስጥ የምን ቴቴ ነው? ፓስተር በክብር ይነፉ። ክብር ካልወደዱለት በክብር ይነፉ ማለት ነው። ኤኒዌይስ ይሁን። አዎ ደግሞ ይህንን ነግሬያቸዋለሁ አይደለ? ሪከርድ የምታደርጉ ሰዎች ገና አርቴፊሻል ፀጉሩን ታስረግፊለታለሽ። ማርያምን እኔ ነርቡ እንደምነካው እኔ ዛሬ አወቅኩኝ። በቃ ይህንን እመን እቴቴ እመን፣ ፓስተር ቆለጦ ይህንን እመን። እኔ ነኝ ጨጓራህን ማሳረረው፣ ሌላ ማንም ሰው አይደለም። ይሄ ሁሉ ሰው ሲሰድብክ፣ ይሄ ሁሉ ሰው ደግሞ በወንድም የመጣሽ ይላል። እንደዛ ፊንገር ስትሳለቅብ ማለት ነው። አንድ ቀን እንቧ ቀረየው አልክ፣ እመጣለሁ ኢትዮጵያ አልክ፣ አልሄድክም። በዛው ጠፋ እንዲረሳሳል ተመልሰ መጣ። አንድ ነገር አልተነፈስክም። እኔ ግን ሰድበህ ለዛውም ሰድበህ ደርሰህብኝ አንዲት ቃል ስለመለስኩል ብቻ ይኸው ተሳዳቢ ያረኩ። ከፓስተርነትን ቆዳህን ግፍፍ አድርጌ ተሳዳቢ ጠዋትና ማታ ተሳዳቢ እንድትሆን አረኩ። ጀግና ነኝ፣ ጀግና ማርያምን ጀግና ነኝ። አለቀ። ሾርት ሚሞሪ የሆነ ጊሽ ጠራስ የሆነ በደናው ጊዜ ገብተናሽን መስክረዋል። አይኖ እኔ አሁን ቢሰድቡኝ ምንም አይመስለኝም። የሚሰድበኝ እቴቴ ነው፣ የምትሰድበኝ ፊንገር ናት። ሊያሾ ብትሰድበኝ ኖሮ አዝን ነበረ። ዮናስ ሙሉነ ቢሰድበኝ ኖሮ አዝን ነበር ውዶቼ። ዮናስ ሙሉነ ሰድቦኝ ቢሆን በጣም ነበረ ልብ የሚሰበረው። ለምን የቲክቶክ ንግስናውን ሰጥቼሻለሁ፣ ንግስት ነሽ ብሎ ንግስናን የሰጠኝ ሰው ስለሆነ ዮናስ ሙሉነ ቢሰድበኝ ማርያምን አዝን ነበር። አሁን የሚሰድበኝ እቴቴ ነው። እቴቴ ብሎኑ ተፈቶ ከተደፈረ በኋላ እቴቴ ብሎኑ ተፈቶ ነው። ሊያሾ ብትሰድበኝ በጣም አዝን ነበረ። ቤታ የቲክቶክ ድምቀት ናት። ሰውነቷ ሲያምር ያበደ ነው። ወንዶቹን እንዴት ኢንስታግራም ላይ ለሀጫቸው እንደሚዝረከረኩ ያለችልኝ ናት። አሁን የምትሰድበኝ ፊንገር ሾ ናት። ምን አገባኝ ታዲያ? እኔ ሰርጀሪ ብትል ምን ብትል ያቺ በደናው ጊዜ ያደነቀችኝ ሊያሾ አለችልኝ። እኔ ውድ እኔ እሷን ነው የምወዳት። አለቀ። አሁን የምትሰድበኝ ፊንገር ናት። አለቀ ደቀቀ ውዶቼ። እቅፍ ይበጣ ኧረ በእናትህ እናውጣ። 71 ፎሎ ዘተንጠልጠል ገረድ አንተ ነህ የተገረድክ። ተኝ ውዴ። እኔማ ሰው ላውጣበት ነው የመጣሁት። ጀግና አይደለው ግን ጥፍታ ነው ከልባቸው አይደሉም። ይታረቁሽ ለምን ከነሱ ጋር ታወሪያለሽ? ምንድን? ኧረ እኔ በቃኝ። እግዚአብሔር ምስክሬ ነው በቃኝ። እኔ ይኸውልሽ ለሰው ልጅ ሰው የሆነ ችግር ሲደርስበት ሐዘን አደጋ ምናምን ሲደርስበት ጫካይ ልብ የለኝም ምናምን። ግን እኔ ከዚህ በኋላ በፍጹም እግዚአብሔር ምስክሬ ነው እኔን አታዩኝም። የእውነት በቃኝ። ከእነዚህ ይኸው ስንት ጊዜ ሙሉ ኧረ አላከም። በጌም በኩል መላክ አይችልም። ይሄ ሰገጤ ያጃጅላችኋል። በጌም በኩል ከላይ ነው እኮ የሚገባ። በጌም በኩል እየላኩላን ይላል። እስኪ እንደው እናንተ ራሱ መስክሩ። ቤታ ኢንቪቴሽንሽን ለምረ ኦፍ የምታደርጊው ሰው ሁሉ አይደል የሚለኝ ኦን አድርጌው ስቀመጠ እኔ ቤታ አይታያችሁም? እየላኩ ነው። ይፎግራችኋል። $50,000 አሳየ አልኩትኝ እኮ በቃ ካሳየ ንገሩት። $50,000 ካሳየክ እኔ አወራለሁ በሉትኝ። $50,000 ካሳየ አወራለሁኝ እኔ ያልኩኝ እኮ። ከሌለው የለውም ነው። ባወራበት እንግሊዝኛ ካልተጠቀመበት ምን ዋጋ አለው? 10,000 አድርጌ አይቀንስም ውዶቼ። እዛማ ሄጄ ኮመንት ያደረኩት ነርቡን ልነካው ብዬ ነርቭን በሱ ቤት አሁን ፎቶ ይሄንን አሁን ዲቦራን እኮ ነው ማለት ነው። ዲቦራ በደህናው ጊዜ መሰከረ ሊያጣላን አላለችም። ዲቦራ አላለችም። ይሄ የዴቪድ ፎቶ ነው አላለችም። በደህና ጊዜ አላለችም። ያለችው ከራሷ ራሱ እኮ ነው የሚያወራውን እኮ አያውቅም። የራሷ ጓደኞች ነው የላኩልኝ ብሎ በተናገረው ነው ዲቦራ እንትን ያለችው እንጂ ዲቦራ የዴቪድ ነው ምናምን አላለችም። ምክንያቱም ወሬውን እናውቀዋለን። ማውራት ካስፈለገኝ እንኳ አወራለሁ።
ግን ማንሳት ስለማልፈልግ ነው። ታያቸው አንድ ሁለት ሰው ጽፎ ነው ስፓም ያደረገላቸው እና ኤኒዌይስ ይሄንን ቻሌንጅ በጠዋት ካላደረገ አባቴ ሙት። ስለዚህ ሰው እያላወራም እኔም በቃ ይህን ቻሌንጅ ከተሳተፈ መልስለታለሁ። ከዛ ውጭ መልስም የለኝ። ተይው እባክሽ መስኝ ስንት ሀሳብ ዲቦራ የሆኒ አክባሪ ናት እና ሪቾ እኔ ምን አገባኝ ታዲያ? መብቷ ነው ታክብር። እኔን ካልሰደበችኝ እሱማ ለምን አከበርሽ ብዬ እናድዳለሁ እንዴ? እኔ እኮ ሰገጤ አይደለሁም እኮ ውዴ። መብቷ ነው እሱን ብታከብር እንዴ። ጓደኛሞች መሆን ይችላሉ። ግን እኔ መጥፎ ነገር ካላለችም ለምንድን ነው ነገር እንፈልጋት? አይ ነው አውቃለሁ መሲ። ኦኬ ሁላችሁ ወሬው እኮ መነገር ካስፈለገ እኮ መናገር እችላለሁ። ግን በቃ እኔ ይሁን እያስጠላችኋል አይደል? በቃ ምን ብዬ ላስረዳችሁ? በቃ ቀዘኑ። አንድ አይነት ወሬ ስለሚያወሩ አስጠሉ። እናንተ አሁን በ26 ሺህ መሀል ያኔ ስንጨቃጨቅ አልገባችሁም የነበረው ጥል ምን እንደሆነ ማለት ነው። ስላልገባችሁ እኔ ወደኋላ መመለስ ስለማልፈልግ ነው። ምንድን ነው ይህንን ፎቶ ማለት ነው ያቺ ኦርደር ትይዝና ከዛ በኋላ የቤታ ነው ምናምን ብላ አለችኝ። ያችኛዋም ማለት ነው ብላኝ እሷ ናት ያለችኝ ብላ ለሰው ትናገራለች፣ ለዲቦራ ማለት ነው። ከዛ በኋላ ዲቦራ ትናደርና እንዴት እንደዚህ ትላለች? ጓደኛዋ አይደለች እንዴ? ለምን ትላለች? ከዛ እኔ ደግሞ እችኛዋን ጠየቅኳትኝ፣ እንደዚህ አድርገሻል ወይ? እኔ መቼ ነው የላኩልሽ ፎቶ አሳይቼሽ እንደዚህ ገባችሁ? መቼ ነው ፎቶ የላኩልሽ? እኔ እንደዚህ አድርጌያለሁ ግራ ቢገባኝ ስላት፣ ኧረ እኔ በጭራሽ አላልኳትም። የት አግኝቼው ነው እንደዚህ የትስ አግኝቼው ነው የምልከውና ስፖስት በምለው ትላለች። ተረዳችሁኝ? ከዛ ግሩፕ ላይ ተገናኘን። ስጠይቅ ፊት ለፊት ላይ አላልሽኝም አሉ። ታሪኩ ረጅም ነው። እኔ ማውራት ማልፈልግ ጋይስ፣ ሌላም ሰው ማነካካት ስለማልፈልግ ይቅር። ጋይስ ታሪኩ ረጅም ነው። ማንሳት አልፈልግም። አንዴ ከተና በቃ ስላልፈለግኩ ነው ወዶቼ። ቀኔ አቴንሽን ምናምን ከኔ እንዲያገኙ አልፈልግም። ለዛ ነው እንጂ እኔ ቢጨንቀኝ ወይ ቢከፋኝ ወይ ብናደድበት ሙሉን ዝርግፍግፍ አደርገዋለሁ። ሙሉን አንድ አይቀረኝ ግን አልፈልግም። በቃ ስለማልፈልጋ እና እሷ ናት የላከችለት በዚህ ስሟን አጥፋ ብላ ስለማቅ ነው። ማን እንደሚያደርገው ማን እንዳደረገው አውቀዋለሁ። አሁን የውሸት እናመጣችና ግግም ብላ ይሄ ነው ላለው። እኔ እኮ ስክሪንሻት አሳይቻችሁ ነበር፣ እናንተ ስለማታውቁ ነው። ላይክ እኔ ስክሪንሻት አሳይቻችሁ ነበር ስለማታውቁ ነው። አስፖስትልሻለሁ ብላ አለች። ገባችሁ? እኔ ግን አሳይቻችሁ ነበር፣ እናንተ ልብ ስለማትሉ ነው። ኤኒዌይስ ማውራትም አልፈልግ አቴንሽን ፍለጋ ስለሚመጡ ነፍጠኛ ቴንኪው። እናንተ ዛሬ ይበርዳል፣ ለምን እንደሆነ አላውቅም፣ ይበርዳል። አዎ በቃ እኔ ቤት ትምጣ፣ እኔ ቤት ገስት አብራራ። እኔ የወደድኩት ውደጂ፣ እኔ የጠላሁትን ጥሪ። አራሞች ነይ እያለች ነይ ማርያም። ትንሽ አያፍርም? ላይክ እንደዛ ተሰዳድቦ ከኔ ጋር ቁጭ ብሎ ሲያወራ። እኔ እኮ ቤታ ነኝ ማለቴ ለሰው አንድ ሁለት እድል እሰጣለሁ። ከዛ በኋላ ከኔ ጋር ተቀምጦ ሊያወራ ከኔ ጋር ተቀምጦ ሊያወራ ውዶቼ፣ ሲሪየስሊ ከኔ ጋር ተቀምጦ ሊያወራ በኢየሱስ ክርስቶስ መረ በእናታችሁ ክብራችሁን ክብር እኮ አለ። ክብር የሚባል ነገር አለ። እኔ እንደነሱ እኮ አይደለሁም። 7 ዓመት ሙሉ የረገጠችውን አንድ ቤት ታለ ማጥቃት አይደል እንዲገባው። እኔ እንደዚህ አይነት ሴት አይደለሁም። በቃ እድል ሰጠው እኮ አንድ እድል ሰጠው፣ አለቀ፣ ዘጋሁትኝ በቃ። ግን ዋናው ነገር ምንድነው? ፓስተርነቱን አስጥየዋለሁ።
አለቀ። ፓስተርነቱን አስጥየዋለሁ። ነፍጠኛ እንዲንሽ ፓስተርነቱን አስጥየዋለሁ። ዋናው እሱ ነው። አለቀ። ተሳዳቢ አድርጌዋለሁ። ዋናው እሱ ነው። ቆዳውን የገፈፍኩለት ጂጂ አልገፈፈች፣ ፊንገር አልገፈ፣ ማንም ሰው አልገፈፈው። እቺ ነጭ ቅማል ስትሰድበው ነበር ሳምንቱ ሙሉ አልገፈፈችውም። እኔ ፓስተርነቱን ገፈፍ ያወለቅኩለት በ2 ቀን ውስጥ ተሳዳቢ ያረኩትኝ። በቃ ዋናው እሱ ነው። ነገ ይሰልማል፣ ደስ ይላል። ሙስሊሞች እኮ ጠንካራ ናቸው። ይሰሙታል እንዴ ታዲያ? ቀልደኛ ይሰሙታል እንዴ? መባል አለብኝ ስምሽን በጣም እንጂ ገንዘቤ ዲባባ በይኝ ውዴ። ቀብራራው ቴንኪዩ እያወራ ነው። አረ በቃ እኮ እኔ እኮ ስለዚህ ሰውዬ እኮ ዘጋው። ከሱ ጋር ራሱ ስለተሰዳደብኩኝ አንድ ጓደኛዬ ጋር ራሱ ተጣላው። ቦርኮ ከዚህ ቦርኮ ጋር ቀብራራ በቃ ገፈዋለሁ ብለሽ ገፈብሽ። እኔ እኮ ከልባችሁ ስለማታዳምጡኝ በቁም ነገር ስለማታዳምጡኝ ነው እኮ ሁሌ ቤታ ላይ ቀልድ ምናምን የሆነ ሳቅ ስለምታስቡ እንጂ እኔ ነግሬያቸዋለሁ እኮ። እኔ ግን አልኩትኝ አሳስታለሁ ስለ ታስታውሳላችሁ። መቼም ቤታ አለ መቼም አልሰድብሽም አለ። ስሰድበው ኮመንት ላይ እኔ አሳስታለሁ ስለው መቼም አለ መቼም ይኸው የፈለግሽውን ብትኝ ሪከርድ አድርጌዋለሁ። የፈለግሽውን ብትኝ እኔ አልናገርም አለ። ግን በ1 ደቂቃ ውስጥ ነው ቆዳውን የገፈፍኩለትኝ። በ1 ደቂቃ ውስጥ ኧረ በቃሽ ነፍጠኛ የኔ ማር። በ1 ደቂቃ ውስጥ ነው ቆዳውን የገፈፍኩለት። አለቀ ደቀቀ። አላረፍድም፣ ነገ አላረፍድም። ኧረ ስራዬን ጨራርሻለሁ። በቃ አላረፍድም አለኝ እኮ ማርያምን ሪከርድ አድርጌዋለሁ። የዛኑ ቀን እንደዛ ቆሞ እየዘፈነ ነበር። ምህረቱ እያስጨነቀኝ በጌታዬ ምናምን የሚለውን ዘፈን መዝሙር እየዘመረ ሶሪ የዛ ጊዜ ሄጄ ጽፌለት በቼ ፓስተር ረቴን አታስተውይ በቼ ብያለ ነበር። አሁን ተሳዳቢ ሆነ። በቃ ጀግና ነኝ። ግን የሞተ ወንድሙን ተሳድቦ ነው እያለ ነው። በፍጹም ውሸቱን እስኪያወጣ መቅደስዬ። የሞተ ወንድሙን ከተሳደብኩ ወጣ አርጎ ሪከርድ ያሳይ እንዴ። እኔ ዘንድሮ ሪከርደሮች ገና ስንለው ሪከርድ የሚያደርጉት ስድብ አይደለም የተሳደብኩት። ምንድን ነው ያልኩትኝ? የሞተ ምንድነው ወንድምክ አርፎ ነው። ለዛውም የሞተ ወንድምክ አርፎ እንዳውም ዛሬ የሞተ ወንድም አውራ ተረጋጋ እያልኩ ጻፍኩለት እንጂ ምንድን ነው ያልኩት? ወንድም አርፎ እንኳን ከዛች ከፊንገር ጋር እንደዛ ስትዛዛት ነበረ። ከእሷ ጋር ከምትዛዛት አገር ቤት ሄደ ከእናት ጎን ሆነ ሀዘንን ብታወጣ አይሻልም ወይ ነው ያልኩት። ይሄ ደግሞ ስድብ አይደለም። ስድብ ማለት የሞተ ወንድሙን ስሳደብ ላይክ እንኳን እሰይ እንዲህ ምናምን ብዬ ብሳደብ ያ ብልግና ነው። እኔ እኮ ደደብ አይደለሁም። አውቃለሁ ጭንቅላቴን ምን ማድረግ እንዳለብኝ ሶሻል ሚዲያ ላይ አውቃለሁ። ምንስ ተቀባይነት ምንስ ሁሉን አውቃለሁ። በነገራችን ላይ ገባችሁ? እኔ አሁን እንኳን ሞተ እንኳን አጣ ምናምን አይነት ብልግና ተናግሬ ቢሆን ይሄ ብልግና ነው። በሞተ ሰው አይሳለ ያልኩት ግን ምንድን ነው የወንድም እንደዚህ ሀዘን ነው። ጥቁር ፕሮፋይል ላይ ማድረግ አለብህ። ጥቁር ልብስ መልበስ አለብህ። ለሶሻል ሚዲያ ላይ ትንሽ ብሬክ መውሰድ አለብህ። እኔ እንደዛ ነው ማድረገው። እኔ ወንድሞቼ እህቶቼ በስማም ነፍሳቸውን እግዚአብሔር ይጠብቅልኝ እንጂ አርፎ ከሆነ እኔ ቲክቶክ ላይ አልመጣም። ከማንም ጋር ልዛዛትም ከማንም ጋር ልሰዳደብም። 2 ወር ሙሉ ጠፋለሁ ወይ 3 ወር የሆነ በቃ ለራሴ ጊዜ ብሬክ ትወስዳላችሁ። ለራሴ ጊዜ ይሰጣለሁኝ። ፕሮፋይሌ ይቀየራል። ልብሴ በቃ እንጂ እንደዚህ እኔ አላረግም። አሁን እሱ በልብስ ነው በፕሮፋይል ነው ሚዲያ ላይ ካለህም ከሶሻል ሚዲያ ያንን ያልኩትኝ እንጂ ስለ ወንድሙ መጥፎ ነገር ምናምን አላወራውም። እስኪ ያውጣና ያሳይ ወንድሙን የሰደብኩበት። እንኳን አይደለም ዛሬ ተሻሽዬ አይደለም ነጥብ የሚያስጠል ነገር ላወራ አይደለም ፊንገር እንኳን አባቴን ሰድባ እንኳን ልጇን አልሰደብኩም። ታስታውሳላችሁ? አባትሽ አካል ጉዳተኛ እያለች ስትሰድበው ልጇን እንኳን አልሰደብኩም። ማጸንሽ እንደዚህ እያለች ስትሳደብ ለነጥብ የሚያስጠለኝን ነገር አላወራብኝ አውቀዋለሁ። አለቀ እኮ። እሱ ራሱ ፊንገር ሊያስገድል ሲይዝት አልነበር እንዴ? ምን አባቱ ስለ ወንድሙ ምናምን ያወራ? ስለ ስንቱ እያወራለን።
ግን ዋናው ፓስተርነቱን ፓስተር ቆለጦ ብየዋለሁ፣ አስገፍፌዋለሁ። ዮኒ ፓስተር ቆለጦ የሞተበት አይመስልም። ሾካካን በጣም ሚጣ አንቺ አሁን እሱ ሰው የሞተበት ድመትም የሞተበት አይመስል ሁኔታው። ደግሞ አንበሳ የሰጠዋት የታን ሌላ እንዴ? ከዛ በፊት ጊፍት ሰጥቼ አይደል እንዴ መጥቶ የሰጠኝ አንበሳ። ለጌሜ ቀን እኮ ነው ጋይሳ አንበሳ መጥቶ የሰጠኝ። ከዛ በፊት ስንት ጊፍት ያዘነብኩለት ጊፍት አለ አይደል እንዴ? እሱን የመለሰ አለኮ እኔ አድ ቪዲዮ ልከውልኛል። ማንን አስገድላለሁ? ማን ነው? ማስተርም ዞ በገብሪ ነው። ማንን ነው? ኧረ እኔ አላቅም። ሻለው አይ ነው 1000 ሰው ናፍቆት ነበር። አንቺ በኢየሱስም ስፍስፍ እኮ ነው ያለው። ሙትት ሊል ስፍስፍ እኮ ነው ያለው። ደግሞ ያሳቀኝ ማለት ነው። አሁን እኔ እሷን ብሰድባት ሰርጀሪ ብላት 2000 ሰው ይገባል። በእኔ እንደሚገባ ማወቅ ራሱ ትልቅ ነገር ነው። ሌሎቹ እንደዛ ሁሉ ስትሰድብ ራሱ ያችን ፊንገር ስትሰድብ 2000 ሰው አልገባልም። እኔን ሰርጀሪ ራሱ ስትል ምን ያህል ፓወር እንዳለኝና ቲክቶኩ እንደተቆጣጠርኩት ማወቁ ራሱ ትልቅ ነገር ነው። የኦርቶዶክስ ወንድማችን አያችሁ። እንግዲህ እግዚአብሔር ያሳያችሁ። ወንድሜ ደግሞ ተሰደበ ይላል የዝምባር። አሁን ከዚህ ሲወጣ ደግሞ ማለት ነው ፓስተርነትን የገፈፍኩልህ ትለዋለሁ። ቆይ ልርገጠው ጋይስ። በውስጥ እኮ እንዴት እንደምሰድበው ብታዩ። በውጭም በውስጥም ነው እኮ ሰውዬ ነርቡን እየነካሁት ያለሁትኝ። ምን ብሏል እንዴ? የሰርጀሪ ወይኔ ሉቃ ምን ብሏል? ፓስተርኒት ወይ ምን ብሏል? እስቲ ምን ብሏል? አማራ ሀያለ ልይ ብሎ እንግሊዘኛ ያቄለ እንዴ? ምን ብሏል? እንግሊዘኛ ያቄለ እንዴ? ሊያነካካ እኮ ነው። ኮልኳል ትግራይ ኮልኳል። ኦሮሞ ምንድነው? ይሄንን እኮ በምን አንቺ ያለሽ አለ ጋላ አማራ የሚሰዳደዋን የሚተሰዳደቡትን ያለችው ይላችሁ። ይሄ የሚሰዳደቡት ያለው ያያቸው ቆርጠመው ለምን ሙሉን ያው እስኪ ያለች አይደል እንዴ? ያልሞተች ኪዱ እኮ አለች በህይወት እዚህ ቲክቶክ ላይ ለምን ሙሉን አልፖሰቱትም? እዚህ ቲክቶክ ላይ ምን እያሉ ነው የሚሰዳደቡት ብለን የጠየቅነው ማለት ነው። ምን እያሉ ነው የሚሰዳደቡት እርስ በርስ ፖለቲካ ጋር ብለን የጠየቅነው። ያው አለች እኮ ኪዱ መመለስ ትችላለች። ያችን ይሄ ሰብናፕ የሚባለው የኔ ጥላቻ ያሰከረው ማለት ነው። እሱን ቆርጦ ፖሰተው ማለት ነው። ከዓለም ደግ አለ ነው እኮ የምላችሁ። ምንም አባታችሁ አታመጡም። ሄቨን ስድብ ከነ የምታመጪው ያው ከነ ፓስተር ነው። 13 ዓመት ከነሱ ለምደን ጌታን ግማሹን እኮ ቆርጦ ነው የፖሰቱት እኮ። ያልሞተች እኮ ኪዱ አለች። ከሷ ጋር ቁጭ ብለን እያወራን እዚህ ቲክቶክ መጀመሪያ ጥሩ እናወራ ማለት ነው። ምንድነው የሚባባሉት ስንለው ጉራጌ ምንድነው ጉራጌ እንደዚህ ነው ምሬ የሚባለው ክልለው አማራ አንበሳ ነው ምናምን አላለና ማለት ነው። አው የስ ደጋለ ምናባሽ ታመጫለሽ? ምን እጅሽ እንዲህ ክንድሽ ላይ ታረጋች? በአንድ ፎሎ መተሽ ቅማላ ሁሉ ወረት እኮ የአንድ ቀን ነው። ምናባሽ ታመጪ ነው አቀሳሳሪ። እሺ እንደው ዴቪድ አለ ይባል እሱ አማራ ነኝ እያለ አማርኛ እየቻለ ኢትዮጵያዊ ሆኖ አማራ ነኝ ብሎ አማራ ወሎ ሸርሙጣ እያለ ሲሳደብ የነበረ ሰው አይደል እንዴ? እሱም ደግሞ ሞራል ኖሮት ሊያሳይ ይፈልጋል። አራም ደግ አለ እንኳን አለ ኖ አይደለም ኖ ሊና አይደለም ይልሽ። አንድ ቀን እኔና ያቺ ኪዱ ሆነን ተቀምጠን ዴቪድ ጥሩ ነገር በላል ነው። ከዛ ስነ ጥሩ አለና ኦኬ እርስ በርሳቸው ምንድነው የሚሰዳደቡት አለ። እርስ በርሳቸው የሚሰዳደቡት ምንድነው? ቲክቶክ ላይ በፖለቲካ ስንለው ከዛ አማራን አህያ ይሉታል አለ ትግሬና ኦሮሞችን ደግሞ እኛ አማራዎች ምንድነው ጋላ ትላላችሁ አለ።
እሱ ያለው እንደዛ ነው። ከዚያችን ፓርት ቆረጧትና አማራ አህያለ ደግ አለ። ለምን የኦሮሞን አታወጣውም? ለምን የኦሮሞን ለምን የአማራ ብቻ ኦሮሞንም ጋር ያለውንም ትግሬ እሱ ኢትዮጵያ አይደለ ሴጋው ለምን አያወራም? አራም ደግ አለ እንኳን አለ ካለ ምሳሌ አለ ምን አባት አመጣለክ? ቀን ሙሉ ፋኖ ስትሰድቡ የምትሉ አይደለ እንዴ? እኔ እንኳን ባፌ እሱ ያለ እኔ እንኳን ባፌ አላልኩም። እስኪ እኔ ያልኩበትን ለምን አታመጣም? እንኳን አለ ካለ ኖ ከነ ሮማን ጋር ያለው በእንግሊዝኛ ነው ያወራው። ውዴ እንግሊዝኛ ካልገባሽ ሂጂ ትምህርት ቤት እዛ ሴጋው ጋር ያስተምርሽ። ሂ ሳይድ ነው ያለው። ኦኬ the common said he said ነው ብሎ ነው ኮመንቱን ያነበበው። እንግሊዝኛ ካላወቅሽ መማር ካለም ደግ አለ አልኩሽ። ደግ አለ እንኳን አለ እሳ ያለ ደግ አለ እንዴ ምንድነው የምትነዘንዙኝ? እንኳን አለ ደግ አለ። አሁን እቴቴ ነው ሰው ሆኖ ወይኔ ስልክ ይዘጋ እቴቴ ሰው ሆኖ ነው እንደዚህ ያለ እያለ 10 ጊዜ የሚያመጣው። እንደው ንጹህ ሰው እንኳን እኮ ቢለኝ ችግር የለውም። ንጹህ ሰው ቢተቸኝ እንኳን አለ እንዴ። እናንተ ፋኖ ቀን ከሌሊት አይደል እንዴ የምትሰድቡትኝ? ጀግኖች ምድር ላይ ያሉትን በጎጥ እየከፋፈላችሁ ጭራሽ ጎጃምና ጎንደር መጋባት የለበትም እያላችሁ የምታወሩ ስለኔ ደግሞ አስተያየት ትሰጣላችሁ እንዴ? ቅማላ ደግ አለ እንኳን አለ። ወደ ፖለቲካ እኔን ለመመለስ አይደለ አይሳካላችሁም አልኳችሁ እኮ። ይሄ ከማን ተልኮ እንደመጣብኝ አውቀዋለሁ። ደግ አለ እንዴ ምን አርግ ነው የሚሉትኝ? ከተነሱብኝም እኮ ሁሉ ሰው መነሳት ነው። ትግሬውም አማራውም ኦሮሞውም ይነሳብኝ። በቃ ምን ይምጣ እስኪ እንዴ ምን አርጊ ነው የሚሉኝ? እድለኛ ነሽ የህዝብ ፍቅር አለ ነው 10 ጊዜ ደጋግሙታል። አሁን ማን ነው የምታስረዱት? እንግዲህ እሺ ብታስረዷቸውም ደንቆሮ ናቸው። ለክፋት ነው የሚጠቀሙት። ባታስረዷቸውም ከክፋት ውጭ አውጡም። ደግ አለ እላችኋለሁ። ደግ አለ እንኳን አለ። በቃ ይኸው ይሄን ሪከርድ አድርጋችሁ ፖስቱትና እኔ ልጠላበት። አራሞች ዞሮ ፖለቲካ ላይ እኔን ለማስገባት እኮ ነው። ገባችሁ? ሞጣ ቀን ከሌሊት አማራን ይሰድብ የለ እንዴ? ምን ነው ቴቴ ያልተሰማ? ዴቪድ አማራን አህያ አለ ምናምን ብለህ ከምትል አንተው ራስህ ወሎ ሸርሙጣ ብለህ የለ እንዴ? አማራ 4 ኪሎ አይገባም እያልክ አንገት የታረደ ምን አለ እያልክ ሙድ ስትይዝባቸው አልነበር እንዴ? ካንተ በላይ አማራን ይሰድባል። እንደውስ እንኳን አማራን ሰድቧል ቢባል አማርኛ ስለማያውቅ እዚህ ሀገር ተወልዶ ያደገ ስለሆነ አማርኛ 5 ሳንቲም ስለማያውቅ የሚሉትን ነገር ነው የተናገረው። አንተ አላረ እንደ አማርኛ እያወቅ በአማራ እናት አድጌያለሁ፣ በአማራ እናት እንጀራ በልቻለሁ፣ አማራን ያሳደገኝ ዘሬ አማራ ነው እያልክ አይደል እንዴ ሸርሙጣ እያልክ የሰደብከን ቆሻሻ እንዴ? ማርያምን ጋይስ ስንት አማርኛ እየቻለ አይደል እንዴ የህዝብ ሞት ቪዲዮ ስንት ነገር እያያል እንዴ ወጥቶ ሲሳደብ የነበረው? በእውነት ከሱ በላይ አማራን ያንቋሽ። እኔ የትኛውን አማራ? እኔ የአማራ ልጆች ሲያናድዱኝ ቤት አትምጡ ምናምን ከማለት ውጪ እኔ አንድ ቀን ፋኖን የተሳደብኩበት ቪዲዮ አታመጡም በህይወታችሁ ዘመን። አንድ ቀን በህይወታችሁ ዘመን አንድ ቀን ስለማቆኑ ራሴን እሱን አልኳችሁ እኮ ቪዲዮ ካመጣችሁ እኔ ፋኖች እንዲ ያልኩበትን እኔ ልቀጣ። እነ ዘመነ ካሴ ያልቀሩት እነማን እየተሳለቀባቸው የሞቱትን ሳይቀር በህይወት ያሉትን ሁሉ ሳይቀር እነ ናሁሰናይ በሴት ሞቱ እያለ ስንት ነገር ያለ ሰውዬ ሊበሉሽ ነው ግዚኦ። እንዲያረ እነዚህ እብድ ናቸው፣ ጤነኛ አይደሉም። ፋኖን የሰደበበት የተሳለቀበት እያለ ዴቪድ ፋኖን ዴቪድ አማራን አህያለ እንኳን አለ ነው ምልክ ቆሽ ማዳ እድሜ ላንተ አማራን ህዝብ እየሰደብክ ሰድቦ ለሰዳቢ የሰጠ ከንቱ ያውራ። ማን ይሰማዋል? ድሮም የሚጠላኝ ይቀበላል። አንድ አለ ጋይ 7 አፕ የሚባል ፔጅ በጣም ሴት ናት። በጣም የአማራ ልጆችን የምትበታት ምናምናና በጣም ክፉ ሰው ናት። ያ ፔጅ ማንን ያውቀዋል ማን እንደሆነ። ሁሌም ፔጇን ከፍታችሁ ብታዩት እመቤቴ እንዴት አይነት እንዲህ አይነት ጥላቻ በደም ስሯ የገባ ነው። ክርስቶስን በደም ስሯ የገባ ነው። ሙሉ በቃ የእብደት በቃ ሙሉ እኔ ነው የምትፖስተኝ። እኔ ጤና ያርግላት በኢየሱስ ክርስቶስ ስም። እንዴ ደግሞ እኔ እንኳን እሺ ዴቪድ አለሽ፣ ዴቪድን ጠይቁታ። ዴቪድ ነው አይደል የሰደባችሁ? ዴቪድን ጠይቁትኝ።
እኔ ስሰድባችሁ ደግሞ እኔን ትጠይቁኛላችሁ። እንግዲህ ዴቪድ የምትሉትን ነው የደገመው አይደለ? ዴቪድ የምትሉትን ነው አይደገመው። እኔ የተሳደብኩበትን አማራ እንዲህ ነው ብዬ የተሳደብኩበትን አውጣዋ ጋር አማራ አሁን ያልኩበትን አህያ ምናምን የተባለ ካለ አምጣና አሳየኝ። እኔ ላልኩበት እኔ ልቀጣ። ቅማላም ዴቪድ አለ ብሎ እኔ እንደ እንኳን ደግ አለ። አንተ ያልከውን ነው ሰምቶ የሚለው ደግ አለ ያለ ቀን ከሌሊት አማራ አህያ ኦሮሞ ጋላ ትግሬ ቁልቋል እያለን ስንሰዳደብ የኖርን አይደለ እንዴ? ምን አባታችሁ እንደ አዲስ እንትን ትላላችሁ? ሶስታችን ብሔር እንዲያልን የተሰዳደብን የኖርነን አሁንም ድረስ የሚሰዳደቡ አሉ። አሁንም ድረስ እንዲያሉ የሚሰዳደቡ አሉ። ዱጣ ከንቱ ኖ እኔ ለሱ አይደለም ማስረዳ። ይሄ ቆለጥማ ለሱ አላስረዳም። ይሄ ፓስተር ቆለጥ ለሱ ነው ያላስረዳም። ግን ለአንዳንድ ልጆች እዚህ ጋር ለጻፉት ነው። ገብቷችኋል አይደል? እኔን በምንም ሂሳብ አማራን እቴቴ እንደሰደበው ከኔ ጋር መወዳደር አይችልም። እኔ ለአማራ ተጣልቼበታለሁ። ፊቴን አንድ ቀን እንኳን በስነ ስርዓት ታጥቤ እንኳን እንደማንም 5 ዓመት ሙሉ ቲክቶክ ላይ ቁጭ ብዬ ጌም አሁን ነው እንደ ሰው ጌም መጫወት የጀመርኩት። አሁን ቅርብ ጊዜ አሁን። እሺ ቅማላሞች ናውጣ። አንተ ደግሞ ይዘር የምትባል ሸርሙጣ አይቻቻለና አሁን እዚህ ጋር እኮ ነው ስሙ ነጥብ ነው የምትፈልጉብኝ። ከዚህ ልጅ የሆነ ልጅ ጽፎ አለበት ደግ አረገ አልቆ እዛ ሄዶ አማራዎች ልንገራችሁ ደግ አረገ ብላለች ብዬ ነው። ደግ አረገ ደግምላለሁ። ደግ አረገ ምንም አታመጣም። እከክ እንዲህ ድሮ ቤት አይደለሁም እኔ የምታስፈራሩኝ፣ የምታሳዝኑኝ፣ የምታስጮኝ፣ የምታስለቅሱኝ የለችም። ያችን ቆፍሬ ቀብሬያታለሁ። አውቃታለሁም እንደምታደርጉ መልሳችሁ። በጦርነቱ ጊዜ ሁሉም ከዚህ በላይ ተሳድቧል። እኔ ተጋሩ ነኝ ግን ቂም አልያዝኩብሽም። ማርያምን ነው ፌቭ ይልሽ እኮ አሁን እኮ የሰው ልጅ እኮ በዛው እየቀጠለ እንኳን እኮ ከሄደ ኦኬ እሺ፣ ምን አይነት ሰው ነው ማይለወጥ ምናምን ትያለሽ። የሰው ልጅ ሲለወጥ ወይም ደግሞ የሰው ልጅ ይሄ አግባብ አይደለም ብሎ ሲያስብ በቃ ቀጥቅጠን ወደዛ ካልመለስን ገብቷችኋል አይደል? ቀጥቅጠን ካልመለስን በቃ ተሳድበን ያን ሰው ቦታው ካላስቀመጥን ግባቸው እኮ እንደዚህ ነው። ማርያምን ጦርነታቸው እኮ እንደዚህ ነው። አሁን አንተ እንዲህ ናቸው እኮ ዘራቸው። አሁን ኦሮሞ ነው የሚለው ፔጁ እዩ፣ ተመልከቱት። ድሮም ከኮመንት እያነበብኩ የምሳደበው ለዚህ ነው። እሰይ ደግ አደረጉ ይላል አይደል? ከዛ የእሱን ብሔር ስሰድብለት ታያላችሁ አይደል? ይሄ ነው ዘራቸውን። ከዛ በኋላ እነሱ ከስር ነው የሚጽፉት፣ እናንተ ከላይ። የዛ ራሱ ማለት ነው ምንድነው ጊዜ የሆነ ቪዲዮ ታስታውሳላችሁ? ቀይ መብራት ውስጥ ሆኜ ማለት ነው የትግራይ እናቶች እንደዚህ በረሃብ እንዲህ እየተሳቀቁ ነው ምናምን ያልኩት። ኮመንት ላይ ምን ተብሎ ተጽፎ ነው የአማራን እናት ምንድነው የአማራን እናቶች አንድ ጊዜ ድምፅ ሆኜ ለወሎ ጊዜ ነበር የተፈናቀሉ ጊዜ፣ የዛ ጊዜ ቪዲዮ ፖስቼ ነበር እና ማለት ነው ይጨርሳቸው የምታስታውሱ ከሆነ ከወሎ ላይ ተፈናቅሮ አንድ ጊዜ አንድ ላይ እርዳታ ሁሉ ተደርጓል እና በዛ ነው። ከዛ ኮመንት ላይ መጥቶ የአማራ እናት እንዳለ የጨርሳቸው ምናምን ሲለኝ በጣም በቃ ትግስቴን መቆጣጠር ነው ቡግ ብሎብኝ ኮመንት አንብቤ ነው እንግዲህ ማለት ነው። ከዛ የትግራይ እናቶች ምናምን እንደዚህ ምንድነው ምግባቸው እየተሳቀቁ ነው ምናምን ብዬ ያንን ተናገርኩ። አግባብ አይደለም ግን የኮመንት ነው። ገብቷችኋል አይደለ? ያ የኮመንት ስተት ነው እንግዲህ። ለምን እነዚህ መርዛቸውን እየረጩ እኔ አሁን አውቃለሁኝ መናገር ያለብኝ ምናምን አሁን ገብቶኛል። በሰዓቱ ግን ምንም ስለማታውቁ ሰዎች ከኮመንት መጥፎ ነገር ሲጽፉላችሁ ቡግ ያደርጓችኋል። ከዛ እናንተም ትቀጥላላችሁ። ተረዳችሁኝ? እኔ ለነዚህ አይደለም ለሚወዱኝ ነው ማስረዳውና ጥሩ ነው ምናምን አይደለም ያልኩትኝ። ልሁን ውዴ፣ እኔ መርዛም ልሁን ከነ መርዛምነቴ ተመችቶኛል። አንቺ መርዝ ቤት አትምጪ እንዳልገልሽ፣ መርዜ ፖይዝኔ እንዳይገልሽ ወጣ በይ። ተረዳችሁኝ? ስልክ ደግሞ እኔ ሪከርድ ታደርጊያለሽ ይላሉ። እኔ እኮ ረሃ የሆንኩ ሰው ነኝ። ማርያምን ባወራሁት ነገር ነገ እንትን ማለን ግን እንዴት ብዬ ልንገራችሁ? ሀሳቤን እዚህ ነው የምገልጸው ምናምን እና ለዛ ነው በውስጡ እንኳን እንደዚህ እንትን የምትሉት ሰው ቢኖር አድቫይስ
ይሰጧችኋል ምናምን፣ ግን ላይክ በደንብ የምታስረዱት ሰው ቢኖር ጥሩ ነው። ሰው ማመን ደግሞ ከባድ ነው። በቃ በዚህ ሰዓት ሰው ለማመን ይከብደኛል። ገባችሁ? ደስታ። እሺ እኔም ወዳችኋለሁ። የምትወድኝን ሁሉ ወዳችኋለሁ። ኧረ በስመ አብ! ኧረ እኔ ምን አይነት ጠንካራ ሴት ነኝ ግን ማርያምን! ኧረ እኔ እውነትም አባቴ ያሳድጎኛል። ምን አይነት ጠንካራ ሴት ነኝ! እናንተ ብትሆኑ እንክትክት ነው የምትሉት። ማርያምን ማሮቼ፣ እናንተ ብትሆኑ እንክትክት ነው የምትሉት። በእኔ ቦታ ብትሆኑ እግዚአብሔር ምስክሬ ነው። እናንተ አቅም አይኖራችሁም። የሰው ልጅ 6 ዓመት ሙሉ ተሰድቦ በዚህን ያህል ደግሞ አልተደራጀንም ይላሉ። ደግሞ አልተደራጀንም ሙዷኖች ይላሉ እንዴ። አንድ ሰው 7 ዓመት ሙሉ ሲሰድበው ነጭ ቅማል ስትሰድበው ኖራ ዛሬ እኔን ለማጣጣል ከእሷ ቤት ገብቶ ያወራ። ታዲያ ማንን ለመጣል ነው? ማርያምን ጋይ እስኪ ተመልከቱ። የማይዋደዱ ናቸው እኮ ተዋደው የምታገኟቸው። ለአንድ ቤታ በኢየሱስ ስም ኧረ በስመ አብ! እኔ እግዚአብሔርን ደግሞ መጽሐፍ ቅዱስ ላይ ሰሊም እንዴት ነሽ? ሰሊም ይህንን ለምን ሪከርድ ሰሊም በእናትሽ ይህንን ሪከርድ አድርጊኝ። በእግዚአብሔር ማወቅ ስላለባቸው ነው። እኔ ጠይቄ አላቅም። ለመጀመሪያ ጊዜ ይልሽ ለምን መሰለኝ ስለፈለግኩት ነው። ሁሌ ቤታ የተናገርሽው ነገር ትክክል ይሆናል አምቱልኝ። ስሙኝ ውዶቼ፣ ማለት አሁን እቺን ስለምል ምናልባት ሊያረሳሱ ይችላሉ። የቤታ ዶክመንት ብለው ፌክ አሰርተው ካልመጡ እኔ ቤታ አይደለሁም። አሁን እችን ስላልኩኝ ሊያቆዩት ይችላሉ። ግን ከኢትዮጵያ የውሸት ዶክመንት አሰርተው ወይ በቤተሰብ ወይ የሰርግ ምናምን አሰርተው ካለ የሆነ ሰው ከአፉ አምልጦ ተናግሯል እና ፌክ አሰርተው እንደሚመጡ በቅርቡ ታያላችሁ። ኧረ እኔማ ጸልያለሁ እነዚህ በስመ አብ ወልድ ሊበሉኝ በጌታ በኢየሱስ ኤኒዌይስ ቦታማ አልሰጠው። ጌታ ይገዛል። ማንምን እኔ በነገራችን ላይ ማለት ነው በአንድ ቀን ልርሳቸው ብል በደቂቃ ውስጥ ነው የምረሳቸው። ግን መርዝነታቸውን አሁን እንትናንም አላያችሁትም? ፓስተርነቱን ገፈፍኩትኝ። እንደዚያ ነው ማድረጋቸው። እኔ ኤኒዌይስ ወይኔ ኔቨርን ቤታ ላይቭ ላይ ናት ብሏት ውዶቼ ፕሊስ። ወይ ነፍጠኛ የጻፈችውን አንብቡት ውዶቼ። ከምን ልደብቅሽ የኔ የተከበቡሽ እኮ ያለውን አልሰማችሁ ብዴ ያለውን አልሰባችሁ ብዴ ጋይስ ያለውን አልሰባችሁ ብዴ እንዲበሉኝ ነው ምንድነው? ተደራጁ። አንተ እኮ እሱ እኮ ለሀቢባም ያልተመለሰ እኮ ነው ይሄ ቴቴ። ለሀቢባም ሀቢባ አንድ ቀን ክፉ ተናግሮ አታውቅም። ግን ምን እያለኝ ነው? ጂጂ በራሱ ገንዘብ አይረዳም አይደለም፣ ይረዳል። በደንብ አድርጎ ግጥም አድርጎ ነው የሚረዳው። የእሱ ችግሩም እንደሆነ ታውቃላችሁ። ሰዎችን ሲቀርብ ችግሩ ሰዎችን ሲቀርብ ማን ምን እንደሆነ ለይቶ አያውቅም። በሱ ወን ልፈስል ጂጂን አየኋትኝ። ስለማን ነው የምታወራው? ነው አንቺ ቤታ ናፈቅሽናል። ነገ በጠዋት ነው የምገባው። ስለማንም አናወራም፣ ፈታ ነው የምንለው።
እንሂድ እስኪ። የት ነው ትሄድ የምትሄደው? እኔም ልወጣ ነው እኮ ቅድም ትልበልበ ብዬ ነው። ግን እግዚአብሔር እንጋይስ እስኪ ወይኔ አምላክ የሆነ ቪዲዮ ተፖስቶ በሳቅ ነው የገረም። እዩት እዩት፣ በእግዚአብሔር በምን ላሳያችሁ። ሽንኩርቴ ፊንገር አንድ ቆይ፣ ኧረ ዛሬ ተጨምሮልኛል ጋይስ። ሽንኩርቴ ፊንገር በስማቸው ሁሉ ለየዋቸው። ጦ ለምን አባቱ ይሄ ጋር ትሄዳለች? ነጭ ቅማል በጣም ነው አልኩ እኮ አለን ከጎንሽ። አረ ውዶቼ፣ አረ ችግር የለውም እናንተ ባት ነው ይላችሁ ንገራችሁ። እኔ ሁልጊዜ ምን አስባለሁ መሰላችሁ? እኔ ክፉ ነገር አላድርግ እንጂ ሰው ላይ ተንኮል አልስራ፣ ምቀኝነት አልስራ እንጂ ሁሏም በፊት እኮ እኔን ሲጠሉኝ የነበሩ እኮ ማንነቴን ሲያውቁ የመጡ አሉ ብዙዎቹ ማለት ነው። ገብቷቸዋል። እና እኔ ምንም አይመስለኝም ተሰብስበው ተደራጅተው ቢያብዱ ቢራገጡ ቢሞቱ ቢታነቁ እኔ ምንም አይመስለኝም። እግዚአብሔር አይጣላችሁ። ሁሌ የምነግራችሁ እግዚአብሔር አይጣላችሁ፣ እግዚአብሔር ይውደዳችሁ። ተንኮል አታስቡ። በቃ ከዚህ ተሰዳደቡ፣ ስትወጡ አለቀ። በምን እንጣል፣ ምን አይነት ነገር እናምጣ አትበሉ። በቃ እግዚአብሔርን ይዛችሁ ተጓዙ። ሁሌም እሱ ታላቅ ነው ያደርጋሉ፣ ያሳያችኋል። አያችሁ አሁን ይህንን ፓስተር ነኝ ሲል ተዋረደ። በቃ መጨረሻው ጭን ብላቸውን ነው የምትገፉላቸውና ቦታ አትስጧቸው። ቤቱን ባርኮታቸው ቅድም ባርከዋል። በቃቸው። ኤኒዌይስ በስመ አብ ወልድ መማር አምሮባታል። ፎቶ ላይ ዩቲዩብ ላይ ብትሄጅበት እሺ። ወይ አቡካ we're gonna pray together አልኩ። አሬ እነዚህ ሰይጣን ተሰብስበን አይደለም ተደራይተን ራሱ ብንጸልይ ራሱ አይወጣም። እኔ እኮ ከምን ያደንቃሉ ከምን ይተቻሉ፣ ከምን ያደንቃሉ ከምን ይተቻሉ። የሰራዊት አምላክ ያለ ደግሞ ዲቦራን ለማጣላት ምን ይላል? ዲቦራ አመነች። ዲቦራ መቼ ነው የዴቪድ ይሄ ፎቶ ነው ያለችው? ያለችበትን መንገድ እኔ ስለማቅ ነው። ለምን ይህንን ፎቶ ነው ብለን እናስፖስታለን ምናምን ያሉትን ሰዎች ታውቃቸዋለች፣ ማን እንደሆኑ ገባችሁ? ማን እንደሆኑ ታውቃቸዋለች። እንዛ ብላ ስለምታውቃቸውን ያለችው እና ልክ ዲቦራን ለማቀሳሰር ዲቦራ አመነች ይላል። ወይ ጉድ! ከዲቦራ ጋማ እንድንጣላ ምኞታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ እናንተ እኔ አሁን ለዲቦራ እኔ እንዳውም ስቆምላት ብዙዎቻችሁ ምንድን ነው ያላችሁኝ? ምንድን ነው እስኪ ያላችሁኝ? የውሸቱ ብዛት ዲቦራ መጣችና ቴዲ ጋ ስለ ራሱ አውርታ ወጣች። ታዘብኳት። ቴዲ ጋ ገብቼ የሆነ ልጅ አለ እንዴ ስለ ዲቦራ ሊያወራ ሲል አንተ እሷን ከምትጠይቅ ቡላላ የሚባለውን አንተ እናትን ትሳደብ የለ ወይ ብዬ ተናገርኩት። እናንተ ሳሮን አለቀሰች እንዴ? ወይኔ በኢየሱስ እናንተ አሁን ቪዲዮ እያሳለፍኩ አየሁ። ሳሮን አለቀሰች እንዴ? ወይኔ እናት ማርያምን አለቀሰች። አሁን እያየሁ ነው ቪዲዮዋን ቲክቶክ ላይ። ወይኔ እናት ለምን ልጇን በመንገድ ላይ ወይኔ በኢየሱስ ስም አይኑ እኛ እንጣላማ። ለምንድን ነው የምንጣላው? እኛ እኮ በቀን 6 ነው የምንጣላው፣ ግን እንደ የከፋ ጥላ እንጣላ። ወይኔ እናት አለቀሰችው። በማርያም በቃ በማርያም ተዋት። ወይኔ በስማም ቤት ኤርትራ ብለህ ደረተውኝ። እግዚአብሔር ምስክሬ ነው። ሳሮን አሳዘነችኝ። መቤቴን ጋይስ የሰው ልጅ እኮ እናንተ እኮ ሰው እኮ ውስጡን እኮ ታውቃላችሁ አይደለ? የሰው ልጅ ውስጡን መናገር አይችልም።
ለምን ሶሻል ሚዲያ ከባድ ነገር ነው። እኔ አሁን ከበፊቱ ራሱ አሁን በደንብ መጠንቀቅ አለብኝ። ከዚህ በኋላ ለማወራቸው ነገሮች በጣም መጠንቀቅ አለብኝ። አንዷ እየቦለከች ምን ማለት ነው አልገባኝም። ጨረፍታም ቢሆን አሳዩን ለክብርሽ። ምኑን ውዴ? ቤታ የምትወዱ ወደዱ ማርያምን። ምን ስራ አለሽ? ምንም ቁጭ ቤ ቂጤን ጥዬ ነው የምተኛው። በጊዜ ገብተሽ እሺ እገባለሁ። ስሙኛውንስ ወሬ ተጉትኝ በባሮ ከምትመረ እሺ ውይ እኔ ደህና ወሬ ስሙኛውን አዳምጦኝ። እኔ ሳሮን አሳዘነችኝ። አንተ አሁን ፋኖ ዘመነ ካሴ የዘመነ ካሴን ፕሮፋይል ይዘ ሰው ትሳደባል ወይ ጉድ! እረ እንደዚህ እንደውም እንደሚሻላችሁ ስሙኛውን አሳዘነችኝ። እስኪ አውሩኝ። ቤታ ግን አማራ ነሽ? አማራ አይደለሁም ነፍጠኛ ነኝ። ጅል ነፍጠኛ ነኝ፣ አማራ አይደለሁም። ምን አይነት ጥያቄ ነው የምትጠይቀኝ? እና አማራ ባልሆን ምን እዳ መጦብኝ ነው? ያ ሁሉ ከህዝብ ጋር ምን አባላኝ? ኢትዮጵያ ነኝ ብዬ ምን ብዬ ተጠልዬ በወጣትነቴን ጣጥጣጥ እያልኩ አልኖርም ነበር እንዴ? ንገረኝ እስኪ። እስከ ዛሬ እንትንን ሰደበች ሚሉ ምን ጥቅም አግኝቼ? ዩቲዩብ አልሰራ፣ ገንዘብ ጎፈንድም ያውጥቼ በህይወት ያላቅ፣ ገንዘብ በየአመቱ ቤት ያላሰበስብ፣ ጌም በአማራ ስም እያልኩ አልቀጠቅጥ፣ አማራና ኦሮሞ እያልኩኝ አልጫወት፣ ጌም አሁን ነው መጫወት እንኳን ምን የትኛውን ነው እስኪ ንገረኝ ውዴ። አማራ ነኝ ብዬ ምን ጥቅም ለማግኘት ነው? እንደውም እኮ ከባለ ጊዜዎቹ ጋር ይሄኔ ኢትዮጵያ ገባ ነበረ። ገባችሁ? ኢትዮጵያ ገባ ነበር ምናምን ነገር ስንት ነገር አደርግ ነበረ። ምን አስባችሁ ነው ወዶቼ? አረሳም እመቤቴን አረሳም። ኖ ኖ ኖ ኖ ኖ ኖ ኖ። ኧረ ነገ ቤታ ቢልሽ ቴቴ መጥቶ አቤት ያልሽ። በፍጹም እኔ ራሱ እንደዛ ቀረቤ ራሱ ያናገርኩት ወንድሙ ከሞተ በኋላ ሰው ሲሞትበት ምናምን የሆነ በቃ የማዘን ነገር ልቤ ውስጥ ኖሮ እንጂ በፍጹም ኧረ በፍጹም በቃ እንዴ ምን ነው ተግማማን። አሁንስ በቃ አለቀ። ድር ሰጠው እኮ ጋይስ። በቃ ከዚህ በላይ መቅዘን ነው። እኔ አሁን ሳሮንን እያየው ነው። አሳዘነች። ማርያምን ልጻፍላት እኔ ተቀይማኝ እንዳይሆን ጻፍላት እስኪ። ምን አውቃለሁ ላይቭ ላይ ስታለቅስ አየኋት። አቦ ተውኝ እናንተ ወደዛ። አንቺ ቂም አታቂም የዋነሽ ምናምን አትበል። ወደዛ ገደል ግቡ ጅሎች። አትጃጃሉብኝ። ቂም አውቃለሁ፣ ማርያምን ቂም አውቃለሁ። እንደዛ አትበሉኝ። እኔ ይደብረኛል። በደንብ ነው ቂም የማውቀው። አረ የቆየ አይመስለኝ። የቆየ ነው። እኔ እናት ፓስተር መገናኛ ዘወዘብ ተውት ባካችሁ። እንጅል በሉት። ተጃጃለብኝ አሁንስ። ይህንን ኤርድራፕ ማርያም ኧረ የለኝም። ተኝታ ላይቭ ላይ አትዋሽ፣ እየቀለልሽ ነው።
አንድ ጓደኛዬ ተጣላኝ በዚህ በቴቴ የተነሳ። ውሹዬ ምን ሆነች ነው ያላችሁት? ጌም ስትጫወች ቤት አትጣይ። ከማን ጋር ነው የምጣለው? እኔ ውዶቼ ግን ዝም ብዬ ሰይጣን ያለብኝ መንፈስ ያለብኝ ነው እንዴ የሚመስላቸው? እነሱ እኮ ናቸው የሚነኩኝ። ንግስናውን መውሰድ እችላለሁ ለካ ቴቴ ብሏል። ሰው እንዳለ ይዘድዋል። ሞክረው ቤታ እውነቴን ነው ወላይ። ስለማን ነው ውዶች የምታወሩት? ምንድን ነው የምታወሩት? አረ ቲክቶክ ጸበ እኔ ግን የቲክቶክ ላይ ግን ጤነኛ ሰው ነው የጠፋኝ። አሁንስ ማን ፋሲካ የእውነታችሁን ነው? ከቀልቤ ሊሆን እስኪ የሆነ ነገር እያሰብኩ ነው የሆነ ሰው። እኔ ግን ውይ በስማም እኔ እግዚአብሔር ምስክሬ ነው ማለት ነው። ቲክቶክ ላይ ከቲክቶክ አሁን እንደዚህ ሰዎች ጋር ስጣላ ይልቅ ማለት ነው በቃ እንደዚህ በጣም የምወዳቸው ሰዎች ሳይረዱኝ ከቀሩ በጣም ነው የምናድደው። አሁን ሰዎች ቲክቶክ ላይ ምናምን ነው የሚለው አይደለም። በጣም የምወዳቸው ሰዎች ማለት ነው ካልተረዱኝ እናደዳለሁ። አሁን የሆነ ሰው በጣም ነው ያበሳጨኝ በዚህ ቆረቆራ የሚተንሰ ፋሲካ ጋይስ በምን እንያት ታዲያ? ኧረ እባክሽ ፋሲካ ፈስሽ እንዳፈሽ ውዴ ተነሺ። ላይቭ ላይ ነሽ? አዎ ፋሲካ ላይቭ ላይ ናት ጋይስ። ስልኳ የለኝም። እስኪ ቆይ ከላከችልኝ ሊው ትናንትና እንትን ብያለሁ። ስልክ ቆይ እሺ እኔ ልዩ ስልክ የሌላ ሰው ነው የሰጠችኝ ጋይስ። የፋሲካ ስልክ የላችሁም? ኧረ ውይ ኧረ ፋሲካ በክርስቶስ ተነሺ፣ ተጋድመሻል። እግዚኦ 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 ቂጧን ጥላ። ኧረ እግዚኦ ፋሲካ ኧረ ፋሲካ ተነሺ። ጭራሽ ቂጧን እየገለበጠች እየተኛኝ ነው። የለኝም ጋይስ የለኝም ስልኳ። ምን ዋጋ አለ ስልኳ እንዴ? ይኸውን እኮ ላኩላት እኮ ዲክላይን አደረገችብኝ። ባልሽ ተነስታለች ማለት ነው። የለም ባይዋ ላይ የለም ጋይስ። ቂጧን እያገላበጠች ነው የምተኛው። አሁን ቅድም በቀኝ በኩል ነበር ቂጧ፣ አሁን በግራ በኩል እያገላበጠችው ነው። ፋሲካ ቆይ ሀቡ ጋር ልደውል። ወይኔ በዚህኛው ደግሞ መቼ ነው በዚህ ስልክ የገባሁት? እሺ ወደዚህ ልገልብጠው። እሺ ሙስና በዛበት ንቅስናው መለመኛ ሆነ። ጅል ቅርጭምጭሚታ የከሰረ ፓስተር። ቆይ አንዴ ውዶቼ በዚህ እሺ ልግባላችሁ። ወይኔ መድኃኔዓለም አባቴ ኧረ እሺ ወደዛ ዞር በሌ። ገልቱ ደግሞ እየመጣ ላይ ይሰነቀራል። ቆይ አንዴ ውዶቼ ቆይ አንዴ የት አለ? ኦ ማይ ፋኪንግ ጋድ! ኧረ የት አለች እንትና? ይሄን ነገር ደግሞ ላቁም። ኦኬ እና ሀቢባ ቴክ ቮይሷንም አልሰማሁት። ሀቢባ ጋር ልደውልላት ጋይስ። ኧረ ፋሲካ ታነስ። ሀቢባን ጋር ኢንስታግራም ላይ ደወልኩላት ነው። አይጠራም እንዴ ስልኳ? የሀቢባ አይጠራም ጋይስ። ሳይጆዋ እንዴ
ይኸው እጄ ይታያል። ታዲያ ለምን ነው የማይታየው? ስልኬ እጄ ይታያል ጋይስ። ስልኬ ለምን ነው የማይታየው? ብራ ሀቢባ ጋር እየደወልኩ ነው። አይጠራም። ተኝታለች ሀቢባ። ስልኳን የሚያውቀው የለም እንደ የፋሲካን ስልክ ጋይስ፣ የፋሲካን ስልክ የሚያውቅ የለም። የፋሲካን ስልክ የሚያውቅ የለም ወይ? እሺ ውዶቼ ንገሩኝ። የለም ባያዋለ የለም። እስኪ ቆይ ልየው። ይሄ ቆለጥ ደግሞ ተመልሶ ይመጣብኛል። ለእንትን ኧረ እሷ ቂጧን ገልብጣ ተኝታለች። ነፍሷን የራሷ የሉም እንደዛ ሰው ላይ የለም። እግዚአብሔርን ባያዋለ የለም ደ ኦፕን ቴሌግራሟ እንዴት ነው? አረ ቴሌግራም ላይ ሌላ ነገር ነው ያለው ጋይስ። ዩቲዩብ ነው ያለው። እሷ እኮ ቂጧን ጥላ ተኝታለች። ፋሲካ ቆይ ረጁ ጋር ልደውልላት። ጋይስ። ቆይ ረጁ ጋር ልደውል ካነሳችልኝ። አዎ እኮ ይከፍላል አንዳንዴ ማለት ነው። ሰው ሲተኛ ላይቭ ላይ ሰው ይገባል ምናምን። ባለፈው ማን ነበር ያለን? አቤል ነው ያለን። ሰው ሲተኛ ላይቭ ላይ ያለ ይከፍል። ምን መክፈል ሳይሆን ቆይ ይሆንና ቆይ እየደወልኩላት ነው። በፎቶ ነገ በቪዲዮ ገባ የለን የስራ ነው። አደክሞኝ ተኝቼ አታነሳምሪም እንዴ? ቂጧን ከምጥሉ ለኔ ምን ሰጠኝ? አታነሳምሪም ጋይስ። ተኝተዋል ሁሉም እንዴ? ጋይስ ግን ፈልጋው ከሆነስ እኔ ራሱ ላይቭ ላይ መተኛ መጀመር አለብኝ። ከስር ሱሪ ልብስብስ አርጌ ልብሶቼን ድፍንፍን ብዬ ማስክ ፊቴ ላይ አርጌ ለምን አልተኛ? ቋራ ቆይ ኪዳ ኧረ እባክሽ! ኧረ ልብሷ ተገለበጠ ዛሬ። ወይኔ እግሯ ይታያል። ኧረ ቆይ የተገላበጠኝ ነው። አታረጊውም ማርያምን። ላይቭ ላይ አልተኛም። እተኛለሁ ጋይስ። በደንብ አስተካክላለሁ። ስልኬ እንዳይወድቅ በደንብ አስተካክላለሁ። ከኋላ ከፊት ያለውን አስተካክላለሁ እናቴ። ከዛ ከስር ሱሪ ለብሳለሁ። ከላይ ጃኬት፣ እጅጌ ሙሉ ጃኬት፣ ካልሲ ትንቅንቅ ብዬ እንዳልበላቀጥ ማለት ነው። የለኝም የመሲ ብርጅስቶን እንዴ ቆይ መጣኝ። እንዳልተነቃ 800 ሰው ገባ። እንዳልታይ ብዬ ሽፍንፍን ብዬ ጋይስ እንትን ብልስ ምን ታስባላችሁ? ላይቭ ላይ ብተኛስ? ማርያም ቆይ አንድ ቀን ላይቭ ላይ ቻሌንጅ አደርጋለሁ። እንተኛለን ጋይስ። ላይቭ ላይ አንድ ቀን እንተኛለሁ። እሺ አብረን እንተኛለን። ዘፈን ከፍታለሁ። ላይቭ ላይ ለጥላለሁ። እኔ ራሱ ግን አያስተኛኝም፣ ይጨንቀኛል። ይሄ እዚህ ማህበረሰብ ሰው ይፈራለሁ። ኖ ተኝት ተጠብቅሻ። እሺ ጋይስ ብፈሳስ ጋይስ ኖ ድምጽ አድርገው ያስገቡብኛል። ኢቭን እኔ ባልፈሳ ራሱ የፈስ ድምጽ አድርገው ያስገቡብኛል። እምቢ አልፈልግም። እኔ ባለጌ ወሮ በላዎች የፈስ ድምጽ ያደርጉብኛል። ጋይስ አሁን የሆነ ነገር ጀምራለሁ። እሺ ቲክቶክ ላይ ፍራግመንቴን እየጮኩ ከማስሞላችሁ ቆይ እንዴ ነገ ገዛለሁ። ነገ ፍሩት ገዛና ቆይ አንዲት ሀበሻ ስታረጋ ይቻሉ እዚህ ነጮች ሲያረጉ ነው።
ቆይ እንደሱ አደርግላችኋለሁ። የሰው አይን መቼ ያስተኛል? ቆዳይን ነው ከሰውነት ይኸው አትነሳም። ፋሲካ እስኪ የማይሆን ነገር አትላኩልኝ። ምን እያለ ነው ይቦርኩ? ሳንቲም ያየች ልጅ አይደለችም። አረብ ሀገሩና በማዳም በቃ ስትታሽ የኖረች ልጅ ናት። እና ህዋትም ነበረች፣ ህዋት ነበረች። ፈታ ብላ አረብ ሀገር የኖረች ከዛ ኢትዮጵያ የገባች ልጅ ናት። ከዛ አልሆነም ቱርክ ተመለሰች። ይሄን ሰውዬ በቃ ውስብስብ የሆነ ላይፍ አላት። አሁን ብታይ በቃ ላይፏ ተስፋ የቆረጠ ነው። አባት እናት ምን በሌለበት ምንም ብትል እሷ ተስፋ ቆርጣለች። በቃ ጉድ እኮ ነው ይሄ ሰውዬ። በቃ ተሳዳቢ ያረኩት። ወይኔ ጉድ ይፈላ። እናንተ ተሳዳቢ ያረኩትኝ ተሳዳቢ ያረኩት ፓስተርን ኖ ኔቨርን ፈልጊያታ ኔቨር ሼር ስታረግልኝ ነበርና ላይቭ ላይ ነኝ በልልኝ ብዬ ነው ውዴ። ላይቭ ላይ ነኝ ብዬ ላይቭ ላይ ሆኜ ነው። እኔ ደግሞ ላስገባት ብዬ ገስት ሰው አለ እሷ ጋር። አዎ ጂጂ ምን እያለኝ ነው? ወይ ጉድ እንዳው ቲክቶክ ሁለታችሁ ነው የእውነት ሁለታችሁ ነው አስቀያሚዎች፣ በጣም አስቀያሚ። ማንም ሰው ይጣላል። ማንም ሰው ሊናደድ ይችላል። በጦርነትም በፖለቲካም በሃይማኖት ልትናደድ ይችላል። ግን ጋይስ ይኸውላችሁ አንድ ለጂጂ ቆይ ጋይስ እስኪ ማን ነው ማለት ከድሮ ከዩቲዩበሮች ምናምን ድሮ ሶሻል ሚዲያ ላይ ከቆዩ ማን ነው ጋይስ ሁሌ ነገር ከያዘ ከሰው ከተጣላ እኝኝኝኝኝ የሚለው ላይክ የማይፋታው ማን ነው? እድሜ ልኩን ሲሳደብ የሚውለው ማን ነው? ንገሩኝ። እኔ እኮ ለምኛ አይደለም ያደረኩ አይቼዋለሁ። ድንገት ዝም በል ምን ሄሎ ትለኛል። አንፎሎ አረከኝ። እኔማ አንፎሎ ማድረግ እንዴት እንዳወቁ ታውቃለህ? ቤላ ማን ነው አንቺ? ኧረ እኔማ ሰው ከያዝኩኝ እኝኝም አይደል። በስመ አብ ወወልድ ወመንፈስ ቅዱስ። እቴቴ መጋኛው ጉቶ በቃ ፊንገር እሷ አንደኛ ናት። ፊንገር አያችሁ አይደለ? ኦኬ ፊንገር ግን ብዙ ጂጂ አትይዝም አይደለ ጋይስ? ብዙ ጂጂ አትይዝም አይደል? ይሁን ነገር እንትን ካልቻ ብዙ አትይዝማ። ጂጂ አይቻታለሁኝ ትጣላለች ምናምን፣ ግን ብዙ እንደዚህ ወጥር አትይዝም። እንዴ ዳዊት አቦቺ ቀጮይት አለች። ይሄን ጉድ ማየት አለባት እንዴ ዳዊት። ስማ እንደንፈስ ቅዱስ ዳዊት የአዲስ ቪዲዮ ለቃል። ምን ይዞ ነው የኔ አባት? ቆይ ጋይስ አዲስ ቪዲዮ ዳዊት ለቋል። የኔ ጌታ ምን እየሆነ ነው እንዴ ዳዊት? እየውዴ ምን ሆነብኝ ነው ዳዊት ውዴ? ወይኔ ኮመንቱን ላንብበው እስኪ። ገንዘብና ገንዘብ ብቻ ስለሚይስብ በቅርቡ ይጨልላል። ዳዊት ለምን እንደምወድ ሳስብ ከፖለቲካ ነፃ የሆነ ቢዝነስ ላይ ብቻ አተኩረ እየሰራ ይገባሃል። ቆይ
በርበሬ መቼም በኪስሽ ይዘሻል እንጂ መቼም ብቻውን ይጨርዘን ይዝማ አማርኛ። ከዛ ቲማቲም ይሄ ሲገኝ ከዚህ በላይ አያስጨፍ። ምንድን ነው የሚጽፉት ኮሜንታተሮች? ሲያስጠሉ። ደህና ኮሜንት አይጽፉም። ኮሜንት የለም ኳራ አለ 200 300 ኮሜንታር። እንደፈራሁት ኮኬን ጀመረ ወይ ይሉታል። ወይኔ ጌታ አምላክ ወይ ድረግ ጀመረ። የእኛን አንብብ የእናንተ የለማ እዚህ ውስጥ አሬት ፊቱን ደግሞ እንዲያደርገው ልጥክ። ወይኔ ጌታ አምላክ ወይ ኧረ ተው ግን ኧረ ተው ግን ወይኔ ፎሎ አላረግም። ፎሎ አድርጌያለሁ። ቆይ እስኪ ምን እየሆንክ ነው ደሞሽ እንዴ? ስንት ስራ ነው ግን የሚሰራው ጋይስ? ኧረ እባክህ ስለ መድኃኒዓለም እግዚአብሔርን ፍራ። ምን እየሆነ ነው? እሺ አሁን ኧረ ግን ተው ዳዊት። አሁን ማንም ሰው ትረሽ እየቀየርክ እያሳየን ነው። ትረሽ ካኑ እናንተ ታውቃላችሁ። እኔና እሱ እኮ ተጣልተን ነበር ከዚህ በፊት ተመላልሰን ነበር። ያ ቪዲዮ በጣም ነው የሚያስቀው። እሱ ምን አለ ሴቶች ሜካፕ ነው ምናምን ተቀቡ የሆነ ነገር ብዬ ነበር። ከዛ እስኪችን ሰምተናት እንመለስ ብሎ አለ። ከዛ እኔና ዴቪዶን ረገጥ ነው። ቪዲዮን አላያችሁትም? እሱን ሰመረ ባሪያው ሰላም እንዴት ናችሁልን? ውድስ እያስተው ኤጎን አንዷን እዚህ አይ ነው ቆይ ዩቲዩብ ላይ ያ ውድ ያው ሰላም የስራ ፈት ነኝ። እንዳንቺ ግን በኮመንት አልቀሰቀስም ጭራሽ። እሺ ሚስቱስ አረ ፋሲካ በቃ እንትን እያለኝ ነው ጋይስ። ይኸው ፋሲካ ላሳያችሁ። ቆይ ይሄ ደግሞ ከክመጣ ይኸው እኔ ማንሳትም አልፈልግም። ይኸው ጂጂም አለችው ለኔ ሞተው ሞቷል። ስለሱ መነሳት የለበትም። ለቆመው ግን ምንድን ነው ለቆመውስ በቃ ምክንያት አለው እግዚአብሔር ለዚህ። ጂጂ ምን እያለኝ ነው? ይኸው ፋሲካ ጋይስ በምን ተገልብጣ ተኝታለች እኮ ወዶቼ ነጥ ብላለች። ጋይስ እየቅሌት ዝኖታይም ታቆጫማት አምላኬ ምኑን በምን ልደውልላት ጋይስ? እናንተ ቀጭን ነበረች ግን ዋት ጋይስ ፋሲካ ቀጭን ነበረኝ። እናንተ ቀጭን ነበረች። እናንተ ቀጭን ነበረች ፋሲካ። የዚህ ጊዜ እኮ የዚች ገንቦ ራስ አንቺ ቅል ራስ ግንብ ራስ አጣመምኩሽኝ ስሜን ስታጠፊ አራብ የድሮ ቪዲዮ ይወት እዚህ ጋር ታምርመ ዶጮ የዛ ጊዜ እኮ ነው ግን ኤኒዌይስ ምንም አዲስ ነገር የለም። ፋሲካም ነው ተኝታለች፣ ፍቂቷን ጥላ ተኝታለች። ጋይስ ምንም ማድረግ አንችልም። She's not beautiful. It's just a filter. ግን ቆንጆ ናት፣ እንትና በጣም ቆንጆ ናት። It's just the filter. Use it. She's not beautiful. It's just the ring light. እኔ የምምለው እኮ እሱን ነው እኮ። አሁን ሰዎች አሁን ይሄን እቺን ተጠቅማችሁ እኮ ራሳችሁን ማየት እኮ ነው። ራሳችሁን ማየት እኮ ነው። ከለወጣችሁ ምናምን ራሳችሁን ማየት ነው። ሰውን እንደዛ ከምትሆን እኔም እቺን አያችሁ አዳርጊያታለሁ፣ ግን አልተጠቀምኳባትም። ቆይ ተጠቀማታለሁ። ለሌላ ጊዜ አስቀምጫት ነበር፣ ግን እስከዛሬ አልተጠቀምኳት። አረ ቆይ እንዳጠፋያታለሁ። ቆንጆ ቆኔ ተጠቅሞባታል። ከስር ያለው
አይ ብዙ አበሻ ተጠቅሞባታል። አሪፍ ብትሆን ቆይ ተጠቀመባታል። አስኩዬ እንግባባ። እኔ በዚህ ጠቅምሻለሁ፣ አንቺም ትጠቅሚያለሽ። አይ የተፈጠረ ለቤት ልንግባባ ብዬ ነው ማለት ልንባዳ ክልሽ ብዬ ነው። እናቴ ይቅርታ እንባዳና ልላክልሽ ማለት ነው። ልንባድ ቀጮ ነኝ ግቢ በነሽ ልንባዳ አለ እኮ ሰውዬ። አንቺ ቀጮ እንትናን አይተሽዋል? አዲስ